ናሽናል ስኩል ለተማራችሁ ሰዎች አሪፍ እድል ይዞ አይልስ ቶፍልስ ፈተናዎችን በእንግሊዝ ተጠቅማችኋለሁ። ተማሪዎች ተዘጋጁ። በእንግሊዝ ኤምባሲ ከነስልጠናው መውሰድ ትችላላችሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ከቪዛ ጋር ከኤምባሲ ጋር እንዲሁም ከተለያዩ የቪዛ አይነቶች ጋር በተገናኘ ሐሳቦች ወይንም ጥያቄዎች ግልጽ እንዲሆኑላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ አስቀምጡልን። ለእናንተ ጥያቄዎች መልስ እንሰጣለን ማለት ነው። F1 የቪዛ አፕሊኬሽን በአሜሪካን ኢሚግሬሽን ምን አዳዲስ ነገር አለው በዝርዝር እናያለን ማለት ነው። ስለዚህ የአሜሪካን ኢሚግሬሽን አሁን ላይ እየተከተለ ያለውን የቪዛ አሰጣጥ ከተማሪዎች ቪዛ ጋር በተገናኘ ምን አዳዲስ ነገሮች አሉ፣ 10 ዋና የምላቸውን መስፈርቶችን በዝርዝር አስቀምጥላችኋለሁ። እንዲሁም ልታውቋቸው የሚገቡ ነገሮችን እነግራችኋለሁ። አዲስ አይልስ እና ቶፍልስን የምትወስዱበትን ተቋም ደግሞ ወይንም ኤምባሲ እነግራችኋለሁ። ኤምባሲ ማን ነው? ምንስ አገልግሎት እየሰጠ ይገኛል? ክፍያ አለው ወይ? በነፃ ነው ወይ? ወይንስ ደግሞ እንዴት ይህንን ነገር እድልስ መጠቀም እንችላለን የሚለውን ነገር በዝርዝር እነግራችኋለሁ ማለት ነው። ስለዚህ አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አጋሩ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ኢትዮ ትራቭሎች ነን። አብራችሁን ቆዩ። እንደሚታወቀው የተማሪዎች ቪዛ በተለያዩ ምክንያቶች እንግዲህ ሲቆም ሲጀመር እንዲሁም ደግሞ አሁን ላይም ደግሞ የአሜሪካን መንግስት ማለትም ዶናልድ ትራምፕ ከመጡ በኋላ በርካታ የቪዛ አይነቶች መካከል የኤፍ1 የቪዛ አፕሊኬሽን ያ ማለት በተለያዩ ዩኒቨርሲቲዎች፣ ኮሌጆች ለሚሄዱ የትምህርት አመልካቾች ቪዛቸው ሆልድ እንዲደረግ አድርገዋል። ይሄ የሆነበት ምክንያት በዋነኝነት አሜሪካን ሀገር ላይ ከፍተኛ የሆነ የስራ አጥ ወይንም ደግሞ ከፍተኛ የሆነ የስራ ፈላጊዎች በትምህርት ምክንያት ከገባ በኋላ ነገር ግን ከግራጁዌሽን በኋላ እዛው አሜሪካን ሀገር ላይ ስራ ፈልጎ እዛው ለመቅረት የሚያስብ ሰው ስለበዛ በዛ ምክንያት ያንን ለማጣራት ትምህርቱን ከወሰደ በኋላ ተመልሶ ከአሜሪካን መውጣት አለበት የሚል አዲስ ደንብ አውጥተዋል። ይሄንን እንግዲህ ተፈጻሚ ለማድረግ ለጊዜው የቪዛ አሰጣጡን ሂደት አቁመውታል ማለት ነው። ሆኖም ግን እነዚህን 10 መስፈርቶችን ካሟላችሁ የቪዛ አፕላይ ማድረግ ትችላላችሁ። ዶክመንቶች ያስፈልጋሉ። ለምሳሌ ከዩኒቨርሲቲያችሁ ጋር አፕላይ ካደረጋችሁበት ዩኒቨርሲቲ ወይንም ኮሌጅ ጋር በተገናኘ እነዚህን ነገሮችን ማወቅ አለባችሁ ተብሏል። ኮሌጆቹና በየዩኒቨርሲቲዎቹ የሚሰጡት የአፕሊኬሽን ፎርም ይለያያል እንደ ዩኒቨርሲቲው ማለት ነው። አንዳንዱ ቅድመ ክፍያ ሊጠይቃችሁ፣ አንዱ ደግሞ አኮሞዴሽን ራሳችሁ ሙሉ በሙሉ ሸፍናችሁ ማለትም እስከ ሴሚስተር ወይም ደግሞ በተርም እንድትከፍሉ ሊያደርጋችሁ ይችላል። ወይም ደግሞ የአመት እንድትከፍሉ ሊያደርጋችሁ ይችላል። አንዳንዴ ደግሞ ስፖንሰርሺፕ ልታገኙ ትችላላችሁ። ስለዚህ በቪዛ ሂደታችሁ እነዚህን የትምህርት ቤቱን ዶክመንቶች ጋር የተያያዘ ስለሆነ ባለሙያ ማማከር እንዳይረሳ። ወደ መጀመሪያው መስፈርት እንሄዳለን። የመጀመሪያው መስፈርት በአሜሪካን ኢሚግሬሽን ከሚጠበቁ ወይንም አሜሪካን ኢሚግሬሽን ከሚጠብቃቸው የመጀመሪያ መስፈርቶች መካከል I-20 ይባላል። ይሄ I-20 የሚባለው ፎርም ምንድን ነው? በውስጡስ ምን ጥያቄዎች አሉት የሚለውን ነገር ማወቅ አለባችሁ። ለምሳሌ I-20 የሚሰጣችሁ አንድ ዩኒቨርሲቲ ወይንም አንድ ኮሌጅ የትምህርት ዶክመንቶችን ካየ በኋላ የና ግሬዳችሁን አይቶ ወይንም ወደ ዩኒቨርሲቲ የገባችሁበትም ወይንም ዩኒቨርሲቲ ያላችሁበትን ግሬድ አይቶ ዩኒቨርሲቲ ወይንም ኮሌጁ ኢንትራንስ ይልክላችኋል ማለት ነው። ያ ኢንትራንስ እንግዲህ በውስጡ ብዙ አይነት ጥያቄዎች አሉ። እነዛን ጥያቄዎችን ከመለሳችሁ ዩኒቨርሲቲው አክሴፕት ያደርጋችኋል ወይንም ኮሌጁ አክሴፕት ያደርጋችኋል። በዚህ ሰዓት አክሴፕት ሲያደርጋችሁ ኢንቪቴሽን ይልክላችኋል ማለት ነው። መጣችሁ ለ1 አመት ለ2 አመት በዚህ ዲፓርትመንት መማር ትችላላችሁ ብሎ ይቀበላችኋል ማለት ነው። በዛ ሰዓት ላይ የምትሞሉት I-20 የሚባለውን ፎርም ነው። I-20 ላይ የተለያዩ ጥያቄዎች አሉ። ስለናንተ አኮሞዴሽን፣ ማን ስፖንሰር እንደሚያደርጋችሁ፣ መቼ እንደምትጀምሩ፣ መቼ አፕላይ እንዳደረጋችሁና እንዲሁም ደግሞ ዩኒቨርሲቲው እንደተቀበላችሁ የት ስቴት እንዳለ እያንዳንዱ ዲቴይል ኢንፎርሜሽን እዛ I-20 ላይ ትሞላላችሁ ማለት ነው። በዚህ I-20 ላይ ከተሳሳታችሁ ሎኬሽን ወይንም ደግሞ አኮሞዴሽናችሁን የሚሞላላችሁ ሰው ስህተት ከፈጸመ ያንን
ሪጀክት ያደርገዋል ማለት ነው። የመጀመሪያው ተቀባይነት በኢሚግሬሽኑ አያገኝም ማለት ነው። ለምሳሌ ይህንን የምታውቁበት ሀሰተኛ የሆኑ ዩኒቨርሲቲዎች አሉ፣ በተለያዩ ዌብሳይቶች የምታገኟቸው። እነዚህ ዌብሳይቶች ሀሰተኛ ከሆኑ እንዲሁም ደግሞ ክፍያ ከፍላችሁ ክፍያችሁ ትክክለኛ ካልሆነ፣ ደረሰኛችሁ የተጭበረበረ ከሆነ እነዚህ ነገሮች የአይ-20 ላይ ሪጀክት ሊትደረጉ ትችላላችሁ ማለት ነው። የአሜሪካን ኢሚግሬሽን በሚያጣራበት ሰዓት እነዚህ ነገሮች ትክክለኛ ዩኒቨርሲቲው መኖሩን እዛ ስቴት ላይ ለምሳሌ ዋሽንግተን ሊሆን ይችላል፣ ወይ ኒውዮርክ ሊሆን ይችላል፣ ወይ ዳላስ ሊሆን ይችላል። የሆነ ከተማ ላይ ያለ ከሆነ ያ ዩኒቨርሲቲ ወይም ያ ኮሌጅ እናንተን መቀበሉን የሚያሳዩ ዶክመንቶችን ስትልኩ ለአሜሪካን ኢሚግሬሽን፣ የአሜሪካን ኢሚግሬሽን ደግሞ እነዛን ዶክመንቶችን ያጣራል። ያም ያጣራበት መንገድ አይ-20 ይባላል ማለት ነው። በደንብ አድርጋችሁ ማጣራት አለባችሁ። አፕላይ ከማድረጋችሁ በፊት ትክክለኛ ዩኒቨርሲቲ ነው ወይ፣ እንዲሁም ደግሞ የሚከፈለውስ ትክክለኛ ነው ወይ። በተለይ ዘመድ ቢኖራችሁ አሜሪካን ሀገር ላይ አፕላይ የሚያደርግላችሁ ዘመድ ካለ በጣም አሪፍ ነው። ውስጥ ያለ አንድ ተቋም እጠቁማቸዋለሁ። በጣም አሪፎች ናቸው። እነሱ በትምህርት ላይ ብቻ ነው የሚሰሩት። ብዙ ስኮላርሺፖችን ለተማሪዎች ያመቻቻሉ። ስለዚህ እነሱን ሪኮመንድ አረጋቸዋለሁ። በነፃ ነው ሪኮመንድ ማረጋችሁ እነሱ። ስለዚህ ረጅም ዓመትም ልምድ ስላላቸው እነሱ ጋር እጠቁማቸዋለሁ። ተማሪዎች ተዘጋጁ። ሁለተኛ ደረጃ አይልስ ቶፍልስን ፈተናዎችን የምትወስዱበት ነው። ይሄ ማለት የእንግሊዝኛ ቋንቋ መጻፍ ማንበብና እንዲሁም መሰረታዊ የሚባሉ ቋንቋዎችን መማር ይጠበቅባቸዋል ማለት ነው። በርካታ የአይልስና ቶፍልስን የሚያስተምሩ በርካታ ተቋሞች አሉ። ነገር ግን ከነዚህ ተቋሞች የተሻለውን ነው ወደ እናንተ ይዤ መጣሁት። ይሄ ደግሞ በእንግሊዝ ኤምባሲ የሚሰጥ አይልስ እና ቶፍልስ አለ። ምናልባት ካልተሳሳትኩ ከ50 እስከ $90 ድረስ ያስከፍላችኋል። በኢትዮጵያ ብር መክፈል ትችላላችሁ። 1700 አካባቢ ድረስ ያስከፍላችኋል ማለት ነው። ይህን ክፍያ ደግሞ እናንተ መክፈል የምትችሉ ከሆነ አይልስ እና ቶፍልስን በእንግሊዝ ኤምባሲ ብትወስዱ የአሜሪካን ኤምባሲ ከሁሉም ተቋሞች የእንግሊዝ ኤምባሲን በቅድሚያ ይቀበላችኋል ማለት ነው። በእንግሊዝ ኤምባሲ በኩል ውጤታችሁ ጥሩ ከሆነ ያንን ወደ አሜሪካን ኤምባሲ ብትወስዱት ተቀባይነት የማግኘታችሁ እድል በጣም ሰፊ ነው። ብዙ ተማሪዎችም እያደረጉት ነው። በሁለተኛ መስፈርት አይልስ እና ቶፍልስን መውሰድ ይጠበቅባቸዋል። በሶስተኛ ደረጃ ዲኤስ 160 ይባላል። ይሄ ፎርም ወደ አሜሪካን ኤምባሲ ለኢንተርቪው ወይንም ደግሞ ዶክመንት ለማስገባት የምትሞሉት ፎርም ሲሆን ክፍያ አለው $185። ይህንን ክፍያ በአቢሲኒያ ባንክ በኩል በኢትዮጵያ ባንክ መክፈል ትችላላችሁ፣ ወይንም በኢትዮጵያ ብር መክፈል ትችላላችሁ። ደረሰኙን መያዝ ይጠበቅባቸዋል። ለአይልስ ወደ አሜሪካን ኤምባሲ ለመግባት ዲኤስ 160 ፎርምን መሙላት ይጠበቅባቸዋል። በትክክል በባለሙያ ማስሞላት ይጠበቅባቸዋል። ሁሌም አፕዴት ስለሚደረግ ይህንን በጥንቃቄ መሙላት አለባችሁ ማለት ነው። ሁለተኛ ደረጃ $185 እንደነገርኳችሁ ክፍያ አለ። ይሄ ክፍያ አይመለስም። ስለዚህ ክፍያውን ለመክፈል ደግሞ በአቢሲኒያ ባንክ በኩል በሞባይል ባንኪንግ ሊሆን ይችላል፣ ወይንም ደግሞ በአካልም ሄዳችሁ $185 መክፈል ይጠበቅባችኋል። በአምስተኛ ደረጃ የአካዳሚ ሰርተፊኬታችሁን ያ ማለት አይልስ ቶፍልስን የተማራችሁበትን የምስክር ወረቀት ያስፈልጋችኋል ማለት ነው። የእንግሊዝ ኤምባሲ ይህንን ትምህርት ካስተማራችሁ በኋላ ቀጥታ ወደ ፈተና ትገባላችሁ። ካለፋችሁም ሰርተፊኬት ይሰጣችኋል። በስድስተኛ ደረጃ ላይ ያለው የገንዘብ ማረጋገጫ ነው። ማን ነው ስፖንሰር የሚያደርጋችሁ? ራሳችሁ ነው የምትችሉት ወይንስ ደግሞ ሙሉ ለምሳሌ በየተርሙ የሚከፈለውን ክፍያ ማን ነው የሚችለው? ቤተሰብ ከሆነ እዚህ ያለው ቤተሰብ እናንተን ስፖንሰር የሚያደርጋችሁ የባንክ ስቴትመንት ጠንካራ ማሳየት አለበት። ቢያንስ እስከ 5 ሚሊዮን ብር ድረስ በኢትዮጵያ ማሳየት አለበት። ከዛም በላይ ቢያሳይ ሞር ሰፖርት ያደርጋችኋል ቪዛችሁን ማለት ነው። እንዲሁም ደግሞ የተማራችሁበትን የተለያዩ ዶክመንቶች ካላችሁ ለምሳሌ በኢንተርናሽናል ስኩል ከተማራችሁ እነዛን የተማራችሁ በዩኒቨርሲቲ ላይ ወይም እዛ ኮሌጅ ላይ ምን ያህል ጊዜ እንደቆያችሁ የሚያሳዩ ዶክመንቶችን ሰፖርቲንግ ሌተሮች ቢኖራችሁ ሞር ሰፖርት ያደርጋችኋል ማለት ነው ለቪዛችሁ። ይሄ እንግዲህ በስፖንሰርሺፕ ሳይሆን በግላችሁ ለምትሄዱ ሰዎች ማለት ነው። ያ ማለት ተከፍሎላችሁ ለምትማሩ የቪዛ ብቻ አመልክታችሁ ወደ ራሳችሁ በራሳችሁ መንገድ አፕላይ ለምታደርጉ ማለት ነው። በሰባተኛ ደረጃ ፓስፖርት ነው። ከ6 ወር በላይ ያለ ፓስፖርት ያስፈልጋቸዋል። ኤክስፓየር ዴቱ ከ6 ወር በላይ የሆነ ፓስፖርት ያስፈልጋቸዋል። ጉርድ ፎቶግራፍ ያስፈልጋል። እንዲሁም የቁም ፎቶግራፍ ያስፈልጋቸዋል። የትምህርት ማስረጃ
ሁሉም ያስፈልጋሉ። 8ኛ ክፍል 12ኛ ክፍል ወይንም ኮሌጅ ዩኒቨርሲቲ በ9ኛ ደረጃ እናያለን። ለመጠየቅ የሚሆነውን ፎቶግራፍ በአሜሪካን ኤምባሲ ለመግባት የሚያስፈልጋችሁ ዶክመንቶችን ማቅረብ ይጠበቅባችኋል። መታወቂያ መያዝ አለባችሁ፣ ማለትም ኢትዮጵያዊ መሆናችሁን የሚያረጋግጥ የልደት ሰርተፊኬት ያስፈልጋችኋል። 10ኛና የመጨረሻው ለቃለ መጠየቅ በአሜሪካን ኤምባሲ ዝግጁ መሆን ይጠበቅባችኋል። የት ኮሌጅ ነው የምትሄዱት? ኮሌጁ ማወቅ አለባችሁ። የት ስቴት ነው ያለው? እንዲሁም ደግሞ እያንዳንዱን ነገሮችን ማወቅ ይጠበቅ። ቻናላችን ላይ የኤፍ1 የአሜሪካን ኤምባሲ የሚጠይቃቸውን በቃለ መጠይቅ ሰዓት የሚቀርብላችሁን ጥያቄዎችን በቴሌግራም ቻናላችን ላይ እናስቀምጥላችኋለን። የቴሌግራም ቻናላችን ላይ ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ወይንም እዚህ ቻናል ላይ ዲስክሪፕሽን ላይ ሂዳችሁ ማግኘት ትችላላችሁ። ጆይን አድርጉት። የተለያዩ ጥያቄዎቻቸውን ማየት ትችላላችሁ። ከዛ ላይም ለጥያቄዎቻቸው መልስ የሚሆኑትን በራሳችሁ መንገድ መልሶችን ማዘጋጀት ትችላላችሁ። አጠቃላይ እነዚህን 10 መስፈርቶችን ማሟላት ይጠበቅባችኋል፣ ወይንም ለነዚህ 10 ጥያቄዎችን መዘጋጀት አለባችሁ ማለት ነው። ዩኒቨርሲቲዎች ወይንም ኮሌጆችን ደግሞ የምታገኙባቸው መንገዶች አሉ። እሱን በቀጣይ ቪዲዮ ይሰራላችኋለሁ። እንዴት እንደምታገኟቸው ሪኮመንድ አረጋችኋለሁ። አሁን ላይ ግን በራሳችሁ መንገድ ትክክለኛውን ኮሌጅ ለማግኘት የምትፈልጉ ሰዎች ደግሞ ካላችሁ፣ እንዲሁም አቅሙ ኑሯችሁ ልጆቻችሁን አሜሪካን ሀገር ላይ ማስተማር የምትፈልጉ ሰዎች ካላችሁ ቦሌ ትመጡና ቦሌ ጌት ኮሜርሻል 2ኛ ፎቅ ላይ ማራኪ ብላችሁ ማራኪ ትራቭልን አግኟቸው። እነሱ በጣም ያግዟቸዋል። ምክንያቱም ማራኪ ትራቭል ልምድ አላቸው። ሁለተኛ ብዙ ኮንታክት አላቸው ከተለያዩ ዩኒቨርሲቲዎች ጋር። እንዲሁም ደግሞ የቪዛ ፕሮሰሳችሁን እነሱ ያስተካክሉላችኋል። በእኔ በኩል ሪኮመንድ ማረጋችሁ እነሱን ነው። እናንተንም ያግዛሉ ብዬ ተስፋ አደርጋለሁ። ይሄ ብዙ ጊዜ እኔ ሪኮመንድ አላረግም እንደዚህ አይነት ተቋሞች ወይም ደግሞ ከነሱ ጋር ካለኝ ኢንጌጅመንት አንፃር አሪፍ ናቸው ብዬ የማስባቸው ስለሆኑ እነሱን ሪኮመንድ አረጋችኋለሁ። ኢትዮ ትራቭሎችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከትምህርት ከስራ እንዲሁም ከጋብቻ ከቢ1 ቢ2 የቪዛ አጠቃላይ ከአሜሪካን ኢሚግሬሽን ጋር በተገናኘ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። ለእናንተ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ